ጥሩ ነገር ለኔ ይሆነኛል ገባ ነገር ያለው ማንኛውም ሴት ጥሩ ትዳር ካገኘች እድለኛ ናት በእውነት አዎ ጥሩ ትዳር ምንድነው የሚረዳትንና የሚያከብራትን ባል ያገኘች ሴት ናት የሚረዳትን የሚወዳትን የሚያከብራት ወልዳለት ለልጆቿ አባት መሆን የሚችል ባል ካገኘች ሴት በጣም እድለኛ ናት ለኔ ምንም ላይኖረው ይችላል really የእውነት ምርጥ ባል የሚባሉ አይነት ባሎች አሉ ያገኙትን ነገር የሰሩትን ስራ ይዘው ወደ ቤታቸው የሚሮጡ ወንዶች አሉ አባቶች ለልጆቻቸው የሚያስቡ ልክ እንደ እናት ሼር የሚያደርጉ ሚስቶቻቸውን ለልጆቻቸው የሚጨነቁ ምንም ስራ ሊሰሩ ይችላሉ ቀን ሲሯሯጡ ብለው ማታ ዳቦ ይዘው የሚገቡ ባሎች አሉ እነሱ አሁን ፈጣሪ ይጨምርላቸው እንደዛ ብታገኝ ታገቢያለሽ ያኔ እኮ ከኔ በላይ ደስተኛ ሴት የለም ማለት ነው ገንዘብ ሴቶች ይወዳሉ ለሚሉ ሰዎች ምን እንደምትያቸው ገንዘብ ትዳር አይሆንም በርግጥ ገንዘብ አስፈላጊ ነገር ብዙ ሴቶቿን ወጣቶች ይኖሩ ይሄ ፍቅር አይደለም ይሄ ፍቅር እኮ አይደለም ይሄ ፍቅር አይደለም ምናልባት ውድ ቤት ሊኖረው ይችላል ውድ መኪና ሊገዛልኝ ይችላል ግን እጭ ደግሞ መጣ ምናምን ሲመጣ ቤት ሲገባ ምን አለ ባይመጣ ዛሬ ደግሞ ፊልድ የለውም እንዴት ላለች በውስጧ ያ ረመለ ቻት እያደረገች ሌላ የምትወደው እንድጋ አዎ ዛሬ የሚሄድበት ቦታ የለም እንዴ በቃ የሷ ጭንቅላት የተመሰረተው ከውድ ነገር ጋር ነው መኪና ቤት ዛሬ ምንድነው የሚያበላኝ ቤቴ ፍሪጅ ውስጥ ያለው ምንድነው ጭንቅላቷ በዛ ጠባብ ነገር ውስጥ የተመሰረተ ግን ያገኘችውን ነገር በጠረጴዛ ዙሪያ ከባሏ ጋር እየተሳሳቀች እየተጫወተች አስበኋል ያለው ደስታ ራሱ ትንሽ የቤት ውስጥ አይገናኝም በዚህ ገንዘብ የሚወዱ ሴቶች እየተፎገሩ ነው ቤዚካሊ ማለት ነው ኦፍ ኮርስ እኔ ባለ ሀብት ያገቡ ምን ያደርግልኛል እኔ ባለ ሀብት እኮ ላገባ እችላለሁ ግን ወይ በኔ ከእድሜ የበለጠ ነው ምን ያደርግልኛል ገንዘቡ ነው ስጂ እናቴን እረዳለሁ መኪና ገዛለሁ ለብሳለሁ አጌጣለሁ ኢንስታግራም ላይ ፖስት አለው ብሎ የሚያስቡ ሰዎች አሉ ሲሞት እኔ ወርሳው ትላለች እሷ ቀድማ ልትሞት ትችላለች ምን ይታወቃል ሟቹን እኮ ፈጣሪ ነው የሚያውቀው እኔ ገንዘብ እድሜ ሄዷል እኔ ገንዘብ ካለው ምን አገባኝ እኔ አንድ ልጅ ወለድታለሁ ሟቹን እኮ ፈጣሪ ነው የሚያውቀው እሷ ቀድማ ልትሞት ትችላለች ህሊናሽ ደግሞ ይወቅስሻል አንቺ እቃ እኮ ነሽ አንቺ እኮ ልብስ እቃ ለዚህ ድንጋይ ብለሽ ነፍስሽን ትሸጫለሽ የማትወጂው ሰው ጋር አስመሳይ እኮ ነሽ ይልሻል ገብቶሻል ብቻሽን ስትሆኚ ኢንስታግራም ላይ ትፖስት ትችያለሽ አሪፍ ፎቶሾፕ አድርገሽ ምናምን ስትዝናኝ ምናምን ትራቭል ስታደርጊ ግን ማታ ጊዜ ብቻሽን ስትሆኚ የጸጸቱ ናዳ በጣም ከባድ ነው የሰው ልጅ የትኛውም የሰው ልጅ ትክክለኛ ራሱን መኖር አለበት ብዬ ነው የማምነው እኔ አሁን የራሴ ባህሪ አለኝ ከራሴ ባህሪ ውጪ ልውጣ ብል አልችልም እያዛለሁ የራሴ ባህሪ አለ የተፈጠርኩበት ባህሪ ወርቅ ላይ ቢያስተኛኝ አስቀይመዋለሁ የሆነ ቀን ምክንያቱም በቃ እኔ ደስተኛ በሆነ በኩል ደስተኛ አይደለሁም ልቤ ምን እንደሚፈልግ ልቤ የቱ ጋር እንዳለ ከማን ጋር እንዳለ ምን አይነት ሰው እንደሚፈልግ ልቤ ራሱ ስለሚያውቀው ይሄኛው ሰው ላይ ይቀበለው ይችላል ገንዘብ ደስታን ይገዛል ሲባል ደስታን ገዝቶ መልሳለሁ አቤት አላዋቂነት የአላዋቂነት ጥግ ላይ እኮ ነው ያለነው በተለይ ደሃ ሆነሽ አላዋቂ አትሁኚ ደሃ ሆነሽ አላዋቂ ሆነሽ በቃ ጨለማ ውስጥ ነው የምትገቢው በቀምጭ እንደው ብር ካለሽ የሚያቅሰውም ቀጥረሽ ልትማሪ ትችያለሽ ደሃ ሆነሽ ግን የተሳሳተ እይታ ካለሽ አንቺ በቃ በቁም ሞተሻል በቁም የሞተ ሰው ማን እንደሆነ ልንገርሽ ደሃ ሆኖ ገንዘብ ሳይኖረው አላዋቂ የሆነ ሰው ነው ማለት ነገሮችን ያልተረዳ ወይም ለማወቅ የማይጥር ሰው ከሆነ ይሄ ሰውዬው በታሪክ ገንዘብ የማያገኝም ገንዘብም ቢያገኝ ራሱ ደስተኛ አይሆንም አሁን ብዙ ሰዎች ይናገራሉ ያለው ሰው ስለ ገንዘብ ጠይቁ እኔ አሁን ያላቸው ሰዎች ጋር ቁጭ ብዬ እወያያለሁ ብር ያለው ሰው ጋር ዝም ብሎ ምናምን ሶሻል ሚዲያ ላይ የሚፎጋገረን ሰው ሳይሆን አክቹዋሊ ብር ያለው ሰው ጋር ቁጭ ብዬ አውራለሁ አንድ ጓደኛ ያለ ሂዝ ላይክ በጣም ሱፐር ሪች ነው እና እያወራን ቢሊየነር መሆን ትፈልጋለህ ለምን እፈልጋለሁ አልሆንም በቃ አለኝ ምንድነው የሚፈልገው ነው አግብቼ ልጆች ወልጄ ከሚስቴ ጋር ደስተኛው ነው ቢዝነሴን እየመራው መኖር ነው በቃ አሁን የምፈልገው ነገር አለኝ በቃ የምፈልገው ነገር የሰው ልጅ ፍላጎት ገደብ አልባ ነው ባይዘው ማርስ ላይ እንሂድ እያሉ ነው እዛም ቢሄዱ ግን እዚህ ደስታ የሌለውን እዛ ማግኘት አይችሉም ህይወት ግን እንዳልሽው ፍቅር ነው ትንሽ ነገር ውስጥ ማመስገን ነው ካለሽ ማካፈል ነው አሁን አንዳንድ ወንዶች አሉ በራስ መተማመን የሌላቸው ሴቶች አይወዱኝም ብለው የሚያስቡ እንዲወዱኝ ብዙ ብር ይይዙና የሆነች ልጅ ጋር ይሄዳሉ የተወደደው ብሩ እንጂ እነሱ አይደለም ምን ነው የምታያቸው ለእንደዚህ አይነት ወንዶች ብሩ ካለቀ በኋላ የሚፈልገው የለም በቃ እሱ ምክንያቱም አንደኛ የሱ አመለካከትም በገንዘብ ሰው እንገዛለሁ በመጀመሪያ አመለካከት ገንዘብን ለማሳየት ነው ሄደው ገንዘብን በኪሱ ሞቶ ነው ሄደው አለኝ ለማለት ነው አይደል ገንዘብ የምትፈልግ ሴት ተቀርባለች ምን ችግር አለ ታዲያ ደግሞ ገንዘብ ለመጨረስ ገንዘብ የሚያጨርሰው እኮ ነፍ አለ ከተማ ውስጥ አንተ ገንዘብ ይኖርህ እንጂ ገንዘቡ ሲያልቅ ግን የት እንዳለ ራሱ ማንም አያስታውሰው ስለዚህ አንደኛ በገንዘብ ሰው ለመግዛት አይሞክሩ
ገንዘብ የሰው ልጅ አይገዛም። ዛሬ ብቻ ካሰቡ ገንዘብ ሊሆንላቸው ይችላል ግን